ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁ አሲዳማ አፈርን በኖራ በማከም ምርትና ምርታማነትን ለማሳደግ ወረዳ የሚገኙ አርሶ አደሮች ተናግረዋል። ደስታ ካሳ ዝርዝር ዘገባ አለው። በእርሻ መሬት ላይ የሚከሰተው የአፈር አሲዳማነት መሬቱ የሚጠበቅበት ምርት እንዳይሰጥ የሚያደርግ መሆኑን የገለጹት የማዕከላዊ ጎንደር ዞን ግብርና መምሪያ ኃላፊ አቶ ንጉሴ ማለደ በዞኑ ከ35 ወረዳዎች በአሲዲቲ የተጠቁ እንትኖች ናቸው ማለት እንደ ማዕከላዊ ጎንደር ዞን ከ32000 ሄክታር መሬት በላይ የሚሆን በአሲዲቲ የተጠቃ መሬት አለ ማለት አሁን ባለው ደረጃ ላይ ለዚህ ሊያስፈልግ የሚችል ከ640,000 ኩንታል በላይ የግብርና ላይ የሚያስፈልገዋን ይህን ትሪት ለማድረግ ማለት ነው። ባለፉት አመታት ስንሰራቸው የቆየናቸው ስራዎች አሉ። በዚህ አመትም እየሰራን ያለንበት አለ። ባለፉት አመታት ኦልሞስት ወደ 3200 ሄክታር መሬት የሚሆነውን ትሪት አድርገናል ማለት ነው። አሲዳማ አፈርን የማከም ስራ እየተከናወነ እንደሚገኝ የሚናገሩት ከአሚኮ ጋር በስልክ ቆይታ ያደረጉ የጣቁሳ ወረዳ አርሶ አደሮች በተሰራው የማከም ስራ ምርትና ምርታማነት ላይ ለውጥ እየታየ መሆኑንም አብራርተዋል። አባባላሙ ባላለው ጣቁሳ ወረዳ ስንዘራው መሬቱ በቃየው የቀጨጭ ያስቸግረን ነበር። ከዚያ ያንን ኖራውንና በርሚል ኮምፖስትን በመጠቀም የምርት ጭማሪውን እያሳየናል። ለውጥ አለው። እኔ በአንድ ሄክታር ያክል ቀደም እናገኘው ሲያንስ ቢውል እንደ 40 ኩንታል 42 ኩንታል የምናገኝ ነበር በቆሎ። አሁን በሄክታሩ 80 ኩንታል እስከ 82 ኩንታል እያገኘን ነው። ሰየና ሸብር ይባላል ጣቁሳ ወረዳ። አሁን አሲዳማ አፈሩ ታከመ በኋላ ምክንያቱም ቀደም ሲል ያው አንደኛም እንክብካቤያችን ነው ምን ይሁን አሁን ግን እኔ ከእድሙ በጥፍ ነው ያገኘው። እኔ ደላ ነው አጠቃቀሙ ቢያንስ ድሮ 10 ኩንታል ሪፓ የሚወጣው ግን 15 20 30 ኩንታል የግምት ነው ያወጣነው ታንዲቱ ቃዲያ ላይ ማለት ነው። በጣቁሳ ወረዳ 350 ሄክታር መሬት በአሲዳማነት መጠቃቱን የሚናገሩት የወረዳው ግብርና ጽሕፈት ቤት ኃላፊ ይታየው ዳምጤ በወረዳው አሲዳማ አፈርን ሙሉ ለሙሉ ማከም ባይቻልም ማከም በተቻለባቸው መሬቶች ላይ የምርት ጭማሪ ማሳየቱን ጠቁመዋል። 350 ሄክታር የተለየ አሲዳማ አፈር አለ። ከዛ ውስጥ ያው የገባልን ኖራ ጋር ተያይዞ አነስተኛ በመሆኑ የታከመ 46.75 ሄክታር ታክሟል። በቆሎ ላይ አሲዳማ አፈር እያለ እስከ 48 ኩንታል ሲያገኝ ነበረው። ነገር ግን በኖራ ማከምና ሰው ሰራሽ እና የተፈጥሮ ማዳበሪያን በርሚን በመጠቀም ወደ 90 ኩንታል የገባበት ሁኔታ አለ። ዳጉሳን በተመሳሳይ ብናይ 30 ኩንታል ነበር የሚያገኘው አሲዳማ አፈር እያለ አሁን ግን ከ55 እስከ 60 ኩንታል የሚያገኝበት ሁኔታ ስላለ አርሶ አደሩ በገበሬ ባህል ላይ ያየበት ሁኔታ ስላለ አርሶ አደሩ ፍላጎት አለ። በአሲዳማነት የተጠቁ የእርሻ መሬቶች የሚሰጡት የምርት መጠን ከዓመት ዓመት መቀነሱን የገለጹት የዞኑ ግብርና መምሪያ ኃላፊ የማከም ስራ በተሰራባቸው ላይ ለውጥ መምጣቱን አረጋግጠዋል። የአሲዳማ አፈር የተገኘባቸው ማሳዎች በየአመቱ አርሶ አደሮቹ ይገዛቸው ማለት ያርሳቸውና ዘር ይዘራባቸው ካልሆነ በስተቀር በምርት ደረጃ ላይ በጣም ዝቅተኛ የሆነ ምርት አንዳንዶቹ አንድያውንም ላጨዳ የማይደርሱ ነው የሚቀረው ማለት ነው። ምክንያቱም በአሲዲቲ ወይም ፒኤቻቸው በጣም ከፍተኛ የሆነባቸው ማሳዎች ላይ አርሶ አደሩ ቢዘራውም ለምንም ነገር አይሆንም። ኢቭን ለከብት መኖ እንኳን መብቀል የማይችልበት ሳር ማብቀል የማይችሉ ማሳዎች ሁሉ ማለት ነው በራሳቸው። ስለዚህ በምርት ደረጃ ላይ ከጥፍ በላይ ነው ምንም ካለ መስጠት ሌሎች ማሳዎች ላይ በአሲዲቲ ያልተገኘ ማለት ናሙና ተወስዶባቸው አሲዲቲ ያልተገኘባቸው ከማሳዎች በላይ ይገኛል ማለት ነው። አሲዳማ አፈርን ማከም ከተቻለ ምርትና ምርታማነት ማሳደግ እንደሚቻል የማከም ስራ የተሰራባቸው መሬቶች ማሳያ መሆናቸውም ተገልጿል። የአገልግሎት አሰጣጥን በማዘመን የተጓዦችን እንግልትና ወጭ ለመቀነስ እየሰራ መሆኑን በጎንደር ከተማ ያዘዞ መናኸሪያ አስታወቀ። የተጓዦችን እንግልት በመቀነስ በመናኸሪያ ውስጥ የተሰጠ ያለው የተሻለ አገልግሎት አሰጣጥ ተሞክሮ ማስፋት እንደሚገባም አሚኮ ያነጋገራቸው ተጓዦች ተናግረዋል። ህይወት ኃይሉ ያዘጋጀችውን ዘገባ ቃል ኪዳን ኃይሌ እንደሚከተለው ታቀርበዋለች። መምህር መኮንን ምንውዬና አቶ እርቅሁን ዘመነ በጎንደር ከተማ አዘዞ መናኸሪያ የትራንስፖርት አገልግሎት ለማግኘት ትኬት ሲቆርጡ ነው ያገኘናቸው። በመናኸሪያው ያለው አገልግሎት አሰጣጥ ከውጪ ለተገልጋዩ ፈተና፣ ከመናኸሪያ ውስጥ ደግሞ መልካም አገልግሎት መኖሩን ያነሳሉ። የትኬት አሰጣጥ ጉዳይ ያው ውጪ ላይ ያለው ነገር ነው ወከባ ያለው እንጂ ውስጥ ላይ ያለው ነገር አቀባበላቸው አሪፍና በጥሩ ሁኔታ እያስተናገዱ እንደሆነ ነው ያየዋቸው። ውጪ ላይ ግን ደላሎች ያው ብርም ከመጨመርም አንጻር ሊሆን ይችላል እስከ መሳደብ ድረስ አለ። የሰዎችን ክብር እስከ መዝለፍ ማታናግረን ምንድነው እስከ ማለት ድረስ አለ። ከውጭ መጎተት ነው እየተጎተትን ነው በግድጉት የትነህና መጎተት አለ። አምጣለ መገፈ እየተገፋ መንገላታት አለ።
አውጭ ብዙ እንግልት አለ። በመሆኑም ከመናኸሪያ ውጭ ረዳቶችና አሽከርካሪዎች ከሚፈጥሩት ጫና ራስን ለመጠበቅና በደላሎች ላለመታለል መናኸሪያ ውስጥ መገልገል መፍትሄ መሆኑን የአገልግሎቱ ተጠቃሚዎች ያነሳሉ። መናኸሪያ ውስጥ ያገኙት አቅርቦት አሪፍ ነው፣ በአሪፉ እያስተናገዱ ነው። ሌሎቻችሁም ቢሆን የኔ ድል ተጠቅማችሁ ገብታችሁ መናኸሪያ ውስጥ ትኬት እንድቆርጡና ያው በተሰጣችሁ አግባብ ትኬታችሁን ይዛችሁ መኪናችሁን ተከታትላችሁ እንድትሄዱ የሚል ሀሳብ ነው ያለኝ። ከውስጥ ሲሆንማ በህጋዊው እንደተቆረጠ በስነ ስርዓት ስንት ነው የከፈላችሁ እየተባልንበት። አዝመራው ይበልጣል የትራንስፖርት ተጠቃሚዎችን በዘመናዊ በታሪፉ ወደ አገዝነን ያለን የአዘዞ መናኸሪያ አቤታዎች እና ጥያቄዎች ካሉ በተለይ ከመንገደኞች ጋር ተያይዞ የሚነሱ አንዳንድ ጉዳዮች አሉ። ከዚህ ከታሪፍ ጋር ከትርፍ መጫን ጋር ተያይዞ የሚነሱ ጉዳዮችን የሚመለከታቸውን አሽከርካሪዎችና ባለሀብቶች እያገኘን ቅሬታቸውን ለመፍታት ጥረት እያደረግን ያለው በዚህ በተጨባጭ በታሪፍ ጭማሪም ትርፍ በመጫንም መንገደኛ በማገላታትም ችግር የፈጠረ አሽከርካሪ እሱ ላይ እርምጃ በመውሰድ ላይ እንገኛለን። ዜጎች በአግባቡ እንዲስተናገዱና በሚፈልጉት ሰዓት ጉዟቸውን ለማፋጠን እየሰሩ መሆናቸውንም ጠቁመዋል። ከአገልግሎት አሰጣጥ አኳያ የሚታዩ ችግሮችን እንደ መናኸሪያ ከመንገደኞች እየተቀበልን ለመፍታት ጥረት እያደረግን ያለነ። ትኬትን በአግባቡ ነው የሚቆረጥ። ያው መንገደኛው በሚጓዝበት መስመር በስነ ስርዓት ይሰለፋል፣ በወረፋ ይይዛል። በወረፋው መሰረት ትኬት እየቆረጠ ወደ ተሽከርካሪው እየገባ እየተስተናገደ ያለበት ሁኔታ ነው ያለ። ማህበረሰቡ ህጋዊ ቦታዎች ላይ ብቻ በመገልገል ከሚደርስበት ያለ አግባብ ወጪና እንግልት መዳን እንዳለበትም አስተባባሪው አሳስበዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የወባ በሽታ ስርጭትን ለመቆጣጠር በቅድመ መከላከል ስራ ላይ ትኩረት አድርጎ እየሰራ መሆኑን የዞኑ ጤና መምሪያ ገለጸ። አካባቢው ሰፊ እርሻ ልማት የሚከናወንበት በመሆኑ በጉልበት ሰራተኞች ላይ ሊከሰት የሚችል የወባ በሽታን ለመከላከል ትኩረት ተሰጥቶ መስራት እንደሚገባውም ተመላክቷል። ዘገባው ያምሳሉ አሙኜ ነው። የክረምት ወቅት መግባቱን ተከትሎ በማህበረሰቡ ዘንድ ሊከሰቱ ከሚችሉ ተላላፊ በሽታዎች መካከል ወባ አንዱ መሆኑ ይታወቃል። በወልቃይት ጠገዴ ሰቲት ሁመራ ዞን የቃብትያ ሁመራ ወረዳ የቱርካን ቀበሌ ነዋሪ ዲያቆን በርሃ ይጠገብ ማህበረሰቡ በባለሙያ የታገዘና የወባ ስርጭትን መከላከል የሚያስችል የአካባቢ ጽዳት እያከናወነ መሆኑን ተናግረዋል። ከዚህ ጋር ተያይዞም የወባ ትንኝ መከላከያ አጎበር ስርጭት መደረጉን አንስተዋል። ይሁን እንጂ የአጎበር አቅርቦቱ በክረምት ወቅት ለእርሻ ስራ ወደ ዞኑ የሚገባውን ከፍተኛ ቁጥር ያለው የቀን ሰራተኛ ታሳቢ ያደረገ መሆን እንዳለበት አመላክተዋል። እንቅስቃሴ ተደርጎ ባለሙያ ተደግፎ በየቀጠናው ያው በሳምንት አንድ ጊዜ የጽዳት ይካሄዳል። በጋ የምታገኘው ኮታ ዝቅተኛ ነው፣ ነዋሪ ይሆናል። ክረምት ላይ ደግሞ ብዙ ይደመራል ወደ ቦታው። ክረምቱ ሲደመር ያን አግወሩ የሚጠቀመው የበጋ የነበረ ማህበረሰብ አብዛኛ ነው እንግዲህ ነዋሪ ሆኖ በተጠቃሚነት የሚያገኝ በብዙ ቦታ ቃጫው ሲመጣ ግን ያው የአጎበር ተጠቃሚነት ብዙ ላይሆን ይችላል። በወረዳው ጊዜያዊና ቋሚ የወባ ትንኝ መራቢያ ስፍራዎችን በመለየት የኬሚካል ርጭትና የጽዳት ስራዎች መከናወናቸውን የወረዳው ጤና ጽሕፈት ቤት የወባ በሽታ ቁጥጥር ባለሙያ አቶ ክንዱ ያለው አስረድተዋል። የወባ ስርጭት ቅድመ መከላከል ተግባራት በስፋት እየተከናወኑ ቢሆንም ወደ አካባቢው ከሚመጣው ሰፊ የሰው ኃይል ጋር ተያይዞ በክረምት ወቅት የበሽታው ስርጭት ሊጨምር እንደሚችልም ጠቁመዋል። 2100 የሚያክል ስኬር ጊዜያዊ የወባ መራቢያ ቦታ 3650 ሜትር ስኬር የሚሸፍን ይሆናሉ። እነዚህ ቋሚ የሚባሉ የኬሚካል ርጭትም እየተደረገ አለ። በየሳምንታቸው ወደ 1 ሚሊዮን የሚጠጋ ሰራተኛ ወደ ቦታው ይገባል። ስለዚህ አሁንም የወባ ስርጭት በጣም እየጨመረብን ያለን እነሱ ጋር ነውና ጎበር ባይጠቀሙ። የዞኑ ጤና መምሪያ ኃላፊ አቶ ስማቸው ግዴ በበኩላቸው መምሪያው የችግሩን አሳሳቢነት በመረዳት ቅድመ መከላከል ላይ ትኩረት አድርጎ እየሰራ መሆኑን አስታውቀዋል። ህብረተሰቡም የወባ ስርጭትን ለመግታትና ለመከላከል የሚደረገውን ዘርፈ ብዙ ጥረት እንዲደግፍ ጥሪ አቅርበዋል። ወረርሽኙ እንዳይከሰት ነው። ኢንኬዝ ቢከሰት ለሚለው ደግሞ ለዛ ታሳቢ የተደረጉ ቅድመ ዝግጅቶች እያደረግን ያለ ነው ከሚመለከታቸው አካላቶች ጋር በመተባበር። ዋናው ግን እኛ ማህበረሰቡ እንዲያግዘን የምንፈልገው የአካባቢ ቁጥጥር ላይ ንቁ ተሳትፎ መኖር፣ የተሰራጨው አጎበር በአግባቡ መጠቀምና ሕክምና መጥቶ ምርመራውን ማድረግ ሕክምናውን ማግኘት ይጠበቅበታል የሚል ሀሳብ ነው ያለኝ። ስለዚህ ማህበረሰቡና እኛ በጋራ ሆነ ተቀናጅተን መስራት ከቻል እርግጠኛ ነኝ የወባ ስርጭቱን ካለፉት ዓመታት በተሻለ በደንብ የምንቆጣጠርበትና የምንቀንስበት ሁኔታ ሰፊ እንደሚሆን ነው። ከ2017 ዓ.ም ተመሳሳይ ወቅት ጋር ሲነጻጸር የ2018 ዓ.ም የወባ ስርጭት መጠን ቅናሽ ማሳየቱን የገለጸው ጤና መምሪያው የበሽታውን ስርጭት ሙሉ ለሙሉ ለመቆጣጠር የቅድመ መከላከል ተግባራቱ ተጠናክረው እንደሚቀጥሉ አስገንዝቧል።
የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጅንላችሁ ዜናዎች እስካሁኖቹን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብራችሁ ቆይታ አደረኩ። ጊዜያችሁን ሰጣችሁ አብራችሁን ስለቆያችሁ ከልብ ያመሰገንን። ወደ ዋናው ስቱዲዮ መልሳችሁ ጤና ይስጥልኝ።